ላይ በሚሰዋው በአዲስ ኪዳን መሰዊያው በሆነው በታቦት ላይ የሚሰዋው ስጋው ደግሞ ግን የምናገኘው ክብር ግን እንደምታውቀው መንግስት ሰማያት የሚያስወርስ ነው። ይሄ አማናዊ ስጋው ደግሞ ከምን ጋር እያያዘን? ከመሰዊያው ጋር። በነገራችን ስለ ታቦት ስናወራ ስለ ስጋው ደግሞ እያወራን ነው። ለምን? በነገራችን ላይ ቀጥሏለሁ። ንግግሩ ራሱ ስነ ስርዓቱ እንደዚህ የሚያወራ ጴንጤ ታመጣለህ? እኔ ጴንጤዎችን አይቻለሁ፣ አብሬ ተቀላቅዬ ስሰማቸው ነበረ። በትህትና የሚያወሩ እንደዚህ አይነት እንኳን ስርዓት ያላቸዋል። ስለ አንድ ነገር ላስረዳ ሲሉ ከመጮ ከማደንቆር ውጭ በስርዓት እንኳን የሚናገሩት አለ። በጌታ በኢየሱስ እስቲ ንገሩ አለ። በስርዓት እንደዚህ አውርተው ሲጮህ አይደለም የሚውለው። ወይ አሜን የሚያስብል እብድ ታመጣለህ፣ ወይ የሚጮህበት ታመጣለህ። እና ይቀጥል እስቲ። የለም ገባ ውስጥ መንፈስ ቅዱስ ሲኖር መጀመሪያ መረጋጋት አለ። የተረጋጋ ጥያቄው የማበሳጭ በጥያቄ የሚበሳጭ እንኳን የለም። ረጋ እያለ ነው የሚመልሰው። የእብድ ስብስብ ነው መለለዛ ነው። ቀጥል እስቲ ንገራቸው። ስጋው ደግሞ የሚሰዋው ያለ ታቦት አይሰዋም። ይህን ታቦት በሌለባቸው አካባቢዎች እንኳን በጣም ችግር ከሆነ የዮሐንስ ወንጌል መጽሐፍ ቅዱስ ተክቶ ይደረግ ቤተክርስቲያናቸው ያለ መሰዊያ አይደረግም። ሐዋርያ ቅዱስ ጳውሎስ እንደተናገረው እኛም መሰዊያ አለን ብሏል። ያለ መሰዊያ ስጋው ደግሞ አይከብርም። የግድ ነው፣ መሰዊያ ግድ ያስፈልገዋል። ስለዚህ ያ የብሉይ ኪዳን መሰዊያ የነበረው ምን ነበረ? ሊቀ ካህናቱ ገብቶ መስዋዕት የሚያቀርብበት። ያ ታቦቱ በሐዲስ ኪዳን ካለው አገልግሎቱ ጋር ይለያያል። እሺ መጠንና ልኩ ለምንድን ነው እንደዛ ያልሆነው? ቀጥታ ለምንድን ያልተወሰደው ከተባለ በብሉይ ኪዳን ዘመን ያለው የሰሎሞን ቤተ መቅደስን ስቴን ያው የሰሎሞን ቤተ መቅደስ ቁመቱ ወሩ ተቀምጠዋል። አሁን በአዲስ ኪዳን ያለው መቅደስ እንደዛ ነው። በቃ እንደ ሰለሞን እንስራው። የዝግባ ዛፍ ከየሊባኖስ እናምጣ አንልም አይደለ? ይህን ጽድ እናምጣ። ምክንያቱም እዚህ መጽሐፍ ቅዱስ ላይ ባለው አንልም። በዛ ላይ በብሉይ ኪዳን ዘመን የነበረው የሰሎሞን ቤተ መቅደስ ስንት ነበር? አንድ። ስለዚህ አሁን ያስፈልገን አንድ ቤተ መቅደስ ብቻ አይደለም። የሰፈሩ ምኩራብ ሊሆን ነው። ምክንያቱም አይሁድ የሚማማሩበት ምኩራብ ልታደርገው። ስለዚህ መስዋዕት ሊሰዋበት የነበረችው አንድ የሰው ቤተ መቅደስ ናት። ስለዚህ በአዲስ ኪዳን አንድ ቤተ መቅደስ ነው አንልም። አየህ፣ የቤተ መቅደስ ቅርጹ መጠኑም ይለያል። አሁን በኛ ቤተክርስቲያን በአዲስ ኪዳን በቅርጫት ምትሰራ፣ በብሎኬት የምንስራት፣ በወርቅ የምንገባ ቤተክርስቲያን ናት። ጽላት ከእብነበረድ ይሰራ፣ ከማይነቅዝ እንጨት ይቀረጽ፣ ከወርቅ እንስራው፣ ከእብነበረድ በዳይመንድ እናድርገው፣ ክብሩ አንድ ነው። አየህ፣ የቤተ መቅደሱ ስራ በምንም መንገድ አይቀንስበትም፣ ክብሩን አይቀንስበትም። ስለዚህ የቤተ መቅደስ አገልግሎት አንዳንድ ሰዎቹ የዛ ታቦቱ ቅርጽ እዚህ ጋር ካለው ታቦቱ ቅርጽ ጋር አንድ ይሁን አንልም። ወደ አዲስ ኪዳን ደግሞ እናምጣ ውስጥ ጌታችን የተሰቀለበት ዕፀ መስቀል እስቲ ቁመቱን ነው። ስለዚህ ቤተክርስቲያናችን ጉላት ያለው በሙሉ ቁመቱና ልኩን ጌታችን በተሰቀለበት የዕፀ መስቀል ቁጥር ልክ ነው ላይ ያደረግ ነው። ወርዱን ይኸው ጌታችን የተሰቀለበት በትልቅ ሳይዙ ራሱ መሆን ያለበት አንልም። ካህናት እጅ የምናየው መስቀል የማን መስቀል? የክርስቶስ መስቀል ነው። አይ በቀራንዮ የተሰቀለው የክርስቶስ መስቀል ቁመቱና ወርዱ አይነት በዛው ልክ በዛ ሳይዝ ይሰራ አይደለም። ስለዚህ አንዳንድ ሰዎች የብሉይ ኪዳን ቤተ መቅደስ እኮ የብሉይ ኪዳን እኮ ታቦት እኮ ወርዱ ቁመቱ እንደዚህ ተቀምጦላቸዋል። በዛ መሆን አለበት። በአዲስ ኪዳናችን ፍትሐ ነገሥት ትርጓሜ አንድምታ ላይ ገጽ 41 ላይ ቁጭ አድርገውታል። ወይ ኩን ታቦት ከቦታ ወደ ቦታ የሚንቀሳቀስ ይሁን፣ ከእንደገና ደግሞ ኃይሉን ጽዋውን ማስቀመጥ የሚችል ይሁን ብሎ ስርዓት አባቶቻችን ሰርተውልናል። ስለዚህ በየትኛው ማህተቤ ቤተክርስቲያናት ብናይ ታቦቱ አገልግሎቱ ለዚህ ነው። ለሐዲስ ኪዳን በሚሆን መንገድ ታቦት ይሰራል። ልክ አሁን ቤተ መቅደስ ስንሰራ በሰለሞን በሰራው ቤተ መቅደስ ቁመት ወርድ ልክ እሱ በሰራቸው ማቴሪያሎች እሱ በገነባቸው ወጥ መንገዶች በዛ መንገድ እንስራው አንልም። ሰለሞን ቤተ መቅደስ ለመስራት ስንት ዓመት የፈጀበት? 40 ሰዓት። ሪፖስት አድርገዋለሁ። የሚናገረው ንግግር በሙሉ ማስረጃ እንዳለ ያውቃሉ እነሱ። አዲስ ኪዳን ላይ ስለ ታቦት የተጻፈ ነገር የለም የሚሉ ጴንጤዎች አሉ። አሉ የለም አለ ወይስ የለም? ኦርቶዶክሶች ጥቅሱን ጻፉላቸው። አለ ወይስ የለም ብለው ነው ያሳመኗቸው። ለምን ላውጣ? እሺ ላውጣ። ታፕታፕ ኮፒልኝ። ዕብራውያን ላይ መሰለኝ፣ ወይም ደግሞ ዕብራውያን ላይ ነው የሚመስለኝ። ቆይ አንዴ ላውጣ።
ታፕታፕ ኮፒ ሊንክ አድርጉ እና ዛሬ እርሙ ኖ አዲስ ኪዳን ላይ ነው ማወጣላቸው። ዕብራውያን 13:10 ሉቃስ 22:20 ብሎኛል። እስቲ እንየው። ኦኬ ዕብራውያን 13:10 እንግዲህ ጴንጤዎች ስሙ፣ ወንድምና እህቶቼ፣ የሸወዳችሁ ያታለሏችሁ፣ ያጭበረብሯችሁ፣ የለም ያሏችሁ ኖ ታቦት ቃል በቃል የሚለዋል። ቃል በቃል የሚለዋል 9:4 ዕብራውያን ታንክ ዩ ቃል በቃል ታቦት የሚላለን። ይኸው ዕብራውያን 9:4 አንብቡ። የለም ብላችሁ ለብዙ ዘመን ላታለሏችሁ። ዕብራውያን 9:4 ምን ይላል? በዚያም ወቅት የወርቅ ማዕጠንት ነበረ፣ ሁለንተናዋን በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ ይላል። አያችሁ? በዚያም ወቅት በዚያም ውስጥ ነው የሚለው እዚህ ጋር። በዚያም ውስጥ የወርቅ ማዕጠንት ነበረ፣ ሁለንተናዋን በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ ይላል። በላያዋም ማስተሰሪያዋን የሚጋርዱ የክብር ክሩቤል ነበሩ። ስለ እነዚህ ስለ እያንዳንዳቸው ልነግር አሁን አልችልም ይላል። ይኸው ምን ይላል? ይህም እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛው ድንኳን ይገቡበታል። አሁን ኦርቶዶክስ ውስጥ ብታዩ ወደ ታቦት የሚገቡት ወይም ደግሞ ወደ ጽላቱ የሚገቡት ሰዎች አሉ፣ ለብቻቸው የተመረጡ ወደዛ የሚገባዋል። ዮሐንስ ራእይ 11 ላይ አለ። እሺ፣ አረ ብዙ ቦታ እየጠቀሱልኝ ነው፣ ጉድ ሊፈላ ነው። 11:9 ዮሐንስ ራእይ 11:9 ምን ይላል? ከወገኖችና ከነገዶችም ከቋንቋዎችም ከአሕዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በድናቸውም ወደ መቃብር ሊገባ አይፈቅዱም። ምን 19 ነው? ኦኬ ሶሪ 19 በሰማይም ያለው የእግዚአብሔር 11:19 በሰማይም ያለው የእግዚአብሔር መንፈስ መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምፅም ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ ይላል። ይቺን ነው እነሱ ብዙ ጊዜ የሚጠቅሷት። በሰማይ ያለውን በምድር ያለውንስ ዕብራውያን ላይ ያለውን ሸጣችሁት ወይ ሸጣችሁት?
ዕብራውያን ይኸው የሚለውን እዩ ምን ይላል እስቲ ዕብራውያን 9 ላይ የሚለውን እንስማ እስቲ 9:4 ላይ 9:4 ምን ይላል? በዚያም ውስጥ የወርቅ ማዕጠንት ነበረ፣ ሁለንተናዋን በወርቅ የተለበጠች የኪዳን ታቦት፣ በእርሷ ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ። በላዩም ማስተሰሪያውን የሚጋርዱ የክብር ክሩቤል ነበሩ። ስለነዚህም ስለ እያንዳንዳቸው ልነግርህ አሁን አልችልም አለ። ኦ ነበረ ነዋ ስለሚል ነው። ከ3 ልጀምርላችሁ፣ አይዟችሁ። ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዛ ጊዜ ስለነበረው ድንኳን ነው የሚያወራው። እናንተ የለም እያላችሁ ነው የምታወሩት። የለም ስትሉ ነበር። አሁን ሲመጣላችሁ ደግሞ ግራ ትጋባላችሁ። እባክሽ ሰላም መሐመድ ተይ እናቱ፣ አንቺ ተዩ፣ በጌታ በኢየሱስ ስም ተይ፣ አንቺ ተዩ። ምንም ውስጥ የለሽም፣ በስሜት የምትነጂ ነሽ። ሰላም መሐመድ አረጋጊው እናቱ ተዩ። 4ኛ ሚስት አልሆን ብለሽ ወደ ክርስትና የመጣች ነች። ተዩ እሱን። ሌሎቹ ቢያወሩ ያምርባቸዋል። ተዩ። ለአንቺ አይሆንም። ለአንቺ የማይሆነውን አታውሪ አታውሪ። የለም አላችሁ እኮ ተይ እንጂ ነው። አልቦልካትም ነው ስድብ ስለማትሳደብ አልቦልክም። እኔ አጸያፊ ስድብ ከሌለ እኔ አልቦልክም። በእስልምና እንኳን ካባ የሚባል አለ። በእስልምና ለኢብራሂም ወይም ለአብርሃም ከበረዶ የነጣ ካባ ተሰጥቶታል ይላሉ ራሳቸው። ካባ አለ በእስልምና ራሱ አለ። ለሙሴ ኦርቶዶክስ ስትል ወይም ክርስትና ለሙሴ ተሰጥቶታል ሲባል፣ የሙስሊሞች ደግሞ ለአብርሃም ወይም ለኢብራሂም ተሰጥቶታል ተብሎ ኮፒ ፔስት አለ። እንደዛ ነገሮች አሉ። የስራው ባህሪ አይደል? አንዳንድ ነገር ትኮራረጅ የለ እንደዛ ነገሮች አሉ። ሌላም አለ። ኧረ በደንብ ዕብራውያን ላይ ቆይ በደንብ ላንባው። ይኸውልህ 9ን አንብቡት። ከዛ በኋላ ራእይ 11 19 የምትሉት እዚሁ ላይ 9:9ን ብታነቡ የዕብራውያን ላይ ምን ይል መሰላችሁ? ይህ ለአሁኑ ጊዜ ምሳሌ ነው። ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕት ይቀርባሉ። ኦርቶዶክስ የምታቀርበው እንደዚህ አይነት መስዋዕት ነው። ምን አለ? ይህም ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕት ይቀርባሉ። እንደዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ መታጠብም የሚሆኑ የስጋ ስርዓቶች ብቻ ናቸውና የሚያመልከውን በሕሊና ፍጹም ሊያደርጉት አይችሉም። ስለዚህ ይሄ አሁንም ድረስ የሚደረግ የክርስቶስን ነገር የሚደረግበት ምሳሌ እንደሆነ አሁን ድረስ አለ። ቀንጭባችሁ የምታነቧን ነገር አሰቃያቻችሁ። በመጀመሪያ ደረጃ ታቦትን እናንተ አታምኑ። የታቦት እምነት አልነበራችሁም በፊትም። እኔ ስለ እግዚአብሔር የሚባል ነገር ብዙ ጊዜ ስትሉ አልሰማም። በኢየሱስ ስም አይደለ ስታዩት የእግዚአብሔርን ስም ራሱ ብዙ ጊዜ ሲጠሩ አይደለም። መድረክ ላይ ብትመጡ ምን ላይ እግዚአብሔር ተናገረኝ ብላችሁ የምትዋሹት ውሸት ራሱ እግዚአብሔር የሚናገረው በመልአኩ አድርጎ ነው። ጌታ ኢየሱስ የሚናገረው በመላእክቶች አድርጎ ነው የሚናገረው። እናንተ በድፍረታችሁ እኮ እግዚአብሔር ተናገረኝ ብላችሁ መድረክ ላይ የምትዋሹ ሰዎች ናቸው። የትኛው ትንቢታችሁ ነው የሰራው? ስለዚህ ስለ ታቦት እንኳን መጽሐፍ ቅዱስ የሚለውን እንኳን አይስሙም። ምን ይል መሰላችሁ? ወደ ታችም መውረድ ትችላላችሁ። ሐዋርያት ሥራን በደንብ ብታነቡት ምዕራፍ 9 ጀምሮ ምን ይላል? ይኸውላችሁ ምን ይል መሰላችሁ? 23 ላይ
ምን ይል መሰላችሁ? እንግዲህ ይላል በሰማያት ያሉትን የሚመስለውን ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ይላል ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር ይላል። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስና እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። አንድ ጊዜ ነው ክርስቶስ ያስገባ። እንግዲህ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። እነሱ አሁን ብዙ ጊዜ አስተምሯቸው ምንድን ነው? ክርስቶስ አንዴ በደሙ ምንም ብሎናል፣ አድኖናል። በደሙ ሺህ ጊዜ የሚመላለሰው አይደለም። ለነሱ አሁንም ክርስቶስ ይጸልያል ተብሎ ነው የሚነገራቸው። ያ ሁላ ቅጥቀጣ፣ ያ ሁላ ጭፍጨፋ፣ ያ ሁላ ስቅላት ደርሶበት አሁንም ለእኔ ይጸልያል ይላሉ። ያን ሁላ አድርጎ ተፈጸመ ብሎ ሁሉ ነገር እንደተፈጸመ ተናግሮ በደሙ እኛን እንደሚያድነን ነግሮ ሄዶ ኖ ኖ ኖ ኖ አሁንም ክርስቶስ ለእኔ ይጸልያል ይላል። እብድ እኮ ናቸው። ጌታን እብድ እኮ ናቸው። ታዲያ ያ ሁላ መሰቃየቱ ለምን አስፈለገ? የክርስቶስ ያ ሁላ ስቃይ መድረሱ አሁንም ድረስ የሚያደርገው ከሆነ ለምን አለ? ተፈጸመ አለ እኮ። ያ ሁላ ነገር የተደረገው መፈጸሙን ለመናገር ነው። ያንን እንኳን ትምህርት የላችሁ። የአንዴ የክርስቶስ በመስቀል ላይ የሰራው ስራ ዘላለማዊ መዳን እንደሚሰጥ እንደሆነ ትምህርታችሁ አይገልጽም። አሁንም ስለ እኔ ይጸልይልኛል ትላላችሁ። ከዛ በኋላ ታላችሁ እስቲ 13:10 አንብበው እያላችሁ ጠይቃችሁኛል ብዙ ጊዜ። ላንብበው ዕብራውያን 13:10 ዕብራውያን 13:10 በነገራችን ላይ አብዛኛው የሚቃወሙት የክርስቶስ የሆነውን ነገር ነው። ቅዱሳን ሲባል ለክርስቶስ ብለው የሞቱ ናቸው። መስዋዕት የሆኑት ለክርስቶስ ብለው ነው። አብዛኛው ተቃውሟቸው የክርስቶስ የሆኑትን በሙሉ ነው የሚቃወሙት። ይሄ ዲያብሎስ የሚሰራው ስራ ነው። የክርስቶስን ከተቃወምክ የማንን ልደግፍ ነው? ምስጋናና አምልኮ ለይተው የማያውቁ ናቸው። ምስጋናና አምልኮ ለይተው አያውቁ። ማመስገን መንገደኛ ታመሰግናለህ። አምልኮ ግን ለክርስቶስ ብቻ ነው፣ ለስላሴ ብቻ ነው አምልኮ። ስለዚህ እስቲ 13:10 አንብብ እያላችሁ ነው። መሠዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸው ግን ከስፍሩ ውጪ ይቃጠላል። ኦኬ። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፍሩ ውጪ እንውጣ። በዚህ የምትኖር ከተማ የለችኝምና፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። ማቴዎስ 5:23 እሺ፣ ተራው እናንተ ነው ዛሬ። ኧረ በጥቅስ ኦርቶዶክሶች እንዴት ነው? ከብዳችኋል። በሰላም ነው? 5:23 በሰላም ነው? ኦርቶዶክሶች የት ነበራችሁ እስከ ዛሬ? ይኸው እንግዲህ ማቴዎስ 5:23 ላንብላችሁ። ጴንጤዎች እየተማማርን እንግዲህ መባን በመሰዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ። አስቀድመም ከወንድም ጋር ታረቅ፣ በኋላም መጥተህ መባህን አቅርብ ይላል። እንግዲህ ያው ውሃ እየጠጣችሁ መባ መሰዊያ የሚቀርብበት ነው። ታቦት መሰዊያ የሚቀርብበት ነው እና አይዞን
አይዞ እና ብዙ ጊዜ ላይ ባለው ጥያቄ ብዙ ጊዜ የመከላከል ስራ መስራት ለክርስቶስ ጠበቃ የሆኑ ይመስላቸዋል። በጣም ከሚያሳዝኑኝ ነገራቸው ምንድን ነው? ለክርስቶስ የሆኑትን እየተከላከሉ ነው፣ አላወቁትም። ለክርስቶስ ሆነው ነው የተሰዋሉ። ለክርስቶስ ብለው የተሰዋሉ። የክርስቶስን ጥምቀት ይቃወሙታል። ይቃወሙታል ማለት ጥምቀት አያድንም ብለው ያምናሉ። አያድንም ብለው ያምናሉ። ያ ማለት ተቃውሞ ነው። ያመነ የተጠመቀም ይድናል። አብዛኛዎቹ ካያችሁ አምነው ተጠምቀዋል። ወዲያው አምኖ ቆይ ትንሽ ልቆይ ብሎ የቆየ መጽሐፍ ቅዱስ ላይ አንድ ሰው አታመጡ። የሚያመጡት አንድ ውሸት ኢየሱስ ክርስቶስ ኃጢአትን እንደዚሁ ያስተሰርያል አይደለ? አንቺ ኃጢአትሽ ተሰርየዋል፣ አንተም ተሰርየዋል እያለ ይሸኛል። ኢየሱስ ክርስቶስ ምን ስለሆነ? ኃጢአትን የሚያሰርይ ስለሆነ። መስቀል ላይ የተሰቀለውን ኃጢአቱን ይቅር ብሎ ስላለው እሱ እኮ አልተጠመቀም ብለው እንደ ምክንያት ያቀርባሉ። ኢየሱስ ክርስቶስ ሳይጠመቁ ይቅር ያላቸው ኃጢአተኞችን አሉ መጽሐፍ ቅዱስ ላይ። ኢየሱስ ራሱ ስለሆነ ራሱ ከሆነ ያደርገዋል። እኛ ግን ከሆንን በመንፈስ ቅዱስ መጠመቅ ስላለብን የእሱን ስጦታ የሚሰጠን ማን ነው? ክርስቶስ ነው። ጥምቀቱ ነው። በመንፈስ ቅዱስ ያጠምቃቸዋል ከኔ በኋላ የሚመጣው ብሎ ማን ተናግሯል? ዮሐንስ ተናግሯል። በመንፈስ ቅዱስ እኔ በኋላ ነው የማጠምቃቸው። በመንፈስ ቅዱስ ለመጠመቅ ነው ጥምቀት ራሱ የሚያስፈልግ። መንፈስ ቅዱስ አንተ ላይ የሚያርፈው በምን ስትጠመቅ ነው። አለበለዚያ አርፍ ነው። ከየት በኩል ወየ ማህዬ የት ጠፍተሽ ነው? እኔ ውድ እና ያ ነው ያለው። አሁንም ሰላም መሐመድ አምጪ ጥቅስ ከታች ጻፊልኝ። አምኖ ያልተጠመቀ ከታች አምጪልኝ። መስቀሉ ጋር ያለው ክርስቶስ ብቻ ስለሆነ ማለት ነው። ከሱ ጋር ስለሆነ ነው። ይዛኔ አምጪ ገለቴ አምጪ። ስለ ቁርባኑ እኔ ዮሐንስ ወንጌል አንዴ ጊዜ ከሰጣችሁኝ ታፕታፕ ኮፒ ሊንክ እያደረጋችሁ አንድ ነገር ላሳያችሁ ፈልጋለሁ። በጣም የተደነቅኩበት የክርስቶስ ራሱ ያላቸው ነገር ከ5 እስከ 7 ነው እና እስቲ አንዴ እያነበብኩ ስለሆነ ነው። በጌታ ጃን 6:6-66 ታንክ ዩ። አንዴ በጣም የምወደው ነገር ነበረ። አዎ ምን አለ መሰለ፣ በጣም ደስ የሚል ንግግር ነው። ጥምቀት ከሌለ መዳን እንደሌለ ምነግራችሁ ከመጽሐፍ ቅዱስ ነው። ገብቶኛል። ከ5 እስከ 7 በጣም ሳነበው የነበረ ነው እና ዮሐንስ ወንጌል ምዕራፍ 6 ብርክ በሉልኝ። ከቁጥር 60 ጀምሮ ነው ማነብላችሁ። ስሙት በደንብ አድርጋችሁ። ይህንን ቃል ለፕሮቴስታንት ወንድምና እህቶቼ ነው።
በጣም አድርጋችሁ አንቡ። ምን ይላል መሰላች? ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ ይህን የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ምን ብሎ እያስተማረ ነው መሰላችሁ? ሰው ዳግመኛ ካልተወለደ ብሎ ምንድን ነው? ምን ይላል መሰላችሁ? አረ ከላይ ነው መጀምረው። ምን ይላል? ዮሐንስ 6:47 ጀምሮ ላነበው። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። ስሙ፣ የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱ። መና በሉ፣ ቡሌ ነው። መና ማለት ቡሌ ነው፣ ምግብ ነው። በሉ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ሰው ከሱ በልቶ እንዳይሞት ከሰማይ የወረደ እንጀራ ይህ ነው ይላል። ኢየሱስ ክርስቶስን ማለት ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው በዚህ እንጀራ ቢበላ ለዘላለም ይኖራል። እኔ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። ስሙ፣ ስጋዬ ነው። ምን ብሎ ተናግሯል? ስጋዬን ነው ብሎ ተናግሯል። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህም ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ደግሜ አነበዋለሁ። ስለ ቁርባን ነው የሚያወራው። ምን ይላል? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ነው የሚለው። በደንብ ስሙ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ይህን የሚለው ራሱ ኢየሱስ ክርስቶስ ነው። ሌላ ሰው ቢል ኖሮ ምን ታደርጋላችሁ? አይ አልሰማውም ነው ጳውሎስ ነው ወይም ዮሐንስ ነው ወይ ሉቃስ ነው ብላ ልትተው ትችላል። ክርስቶስ ነው የሚለው። ከዛ ይቀጥላል። ስሙ በደንብ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ምን ማለት ነው? ስጋዬን የሚበላ ደሜን የሚጠጣ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል መጽሐፍ ቅዱስ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ይላል መጽሐፍ ቅዱስ። ስለዚህ እራት ላይ አድርጎ ሲነግራቸው የነበረው ይህንን ነበር። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ይሄ መጽሐፍ ቅዱስ ነው የሚለው። ይህን ይደብቋቸዋል፣ አያስተምሯቸውም፣ አይነግሯቸውም። ቁርባን የዘላለም ሕይወት ነው። መጽሐፍ ቅዱስ ነው። ዮኒ ማኛ ምንም አድርጎ አያወራም። ከዛ ምን ይላል? ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም። ይህ እንጀራ የሚበላ ለዘላለም ይኖራልና። በቅርብ ፍሬናሆም ሲያስተምር ይህን በምኩራብ አለ። ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ለምን? ብዙ ጊዜ የክርስቶስ ምሳሌ የሚያስተምረው ክርስቶስ የሚነግራቸው ውዝግብ ነው የሚልባቸው። ታስታውሱ እንደሆነ ይህን ቤተ መቅደስ አፍርሼ በ3 ቀን አስነሳዋለሁ ብለዋል። ያንን እነሱ የመሰላቸው 46 ዓመት የፈጀውን ቤተ መቅደሳቸውን ሰባብሮት እንደ አዲስ እሰራዋለሁ ያለ ነው የመሰላቸው። እሱ የሚያወራው ስለ ሕይወት ነው። ሞቼ እነሳለሁ በ3ኛው ቀን አድናቸዋለሁ ነው የሚለው። እነሱ ውስጥ ያለውን ነገር ነው እየተናገረ ያለው። ይህንን አይልም። ከዛ እንቀጥለዋለን። እንግዲህ ከዛ ምን ይላል? ኢየሱስ ግን አለ፣ ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል? ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላቸዋልን አለ።
እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ህይወትን የሚሰጥ መንፈስ ነው። ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው፣ ህይወትም ነው። መንፈስም ነው፣ ህይወቱም ነው። ስጋውን ስትወስድ የክርስቶስ ኢየሱስን ስጋ ስትወስድ በመንፈስ እንጂ እንደ ምግብ የምጠቀጥቀው አይደለም። በመንፈስ ቅዱስ ተሞልተ ተወስደዋለ። ያ የመንፈስ ህይወት ይሆናል፣ የዘላለም ህይወት ይሆናል እንጂ እንደ ሆዳም የምትወስደው አይደለም። ስለዚህ ምን አለ? ነገር ግን ከእናንተ የማያምኑ አሉ አለ። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን ናቸው? እነዚህ ጴንጤዎች፣ ሉተራውያን አይደሉም። እነዚህ የተመጻደቁት ምንም አያስፈልገንም፣ ጥምቀት ለመዳን አይደለም የሚሉት፣ ቁርባን ለመዳን አይደለም የሚሉ የሚመጻደቁ ሌቦች። ምንድን ነው የሚለው? ነገር ግን ከእናንተ የማያምኑ አሉ። አሁን የሚከራከሩኝ እነሱ ናቸው። ከእናንተ የማያምኑ አሉ። ኢየሱስ የማያምኑትን እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ ከመጀመሪያ ያውቅ ነበርና እዛ ውስጥ ሆነ። ከዛ ደግሞም ስለዚህ እላችኋለሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም አለ። አብ ነው ይሄን ነገር ሊሰጥ የሚችል፣ ካልሆነ ወደ እኔ የሚመጣ የለም አለ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። አብዛኛዎቹ ጥለው ሄዱ። አብዛኛው ጥለው ሄደዋል። ኢየሱስም ለ12ቱ ከእናንተ ደግሞ ልትሄዱ ትወዳላችሁን አለ። እናንተስ መሄድ ትፈልጋላችሁ አለ። የቀሩት 12ቱ ብቻ ናቸው። በሙሉ ሌሎቹ ሄዱ። ከዛ እኛስ አለ ምን አለ? ስምዖንስ ጌታ ሆይ ወደ ማን እንሄዳለን? አንተም የዘላለም ሕይወት ቃል አለህ አለ። ከዛስ እኛስ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልን ብሎ መለሰለት። ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ስምዖንም ልጅ ስለ አስርቆቱ ይሁዳ ተናገረ። ከ12ቱ አንዱ የሆነ አሳልፎ የሰጠው ዘንድ አለውና ይላል። የሚከራከሯቸው አብዛኛው ስታመጡ በክርስቶስ በሆነው ነገር በሙሉ ይከራከሯቸዋል። ይሄ ነገር ክርስቶስን ከክርስቶስ ጋር ለመዋሃድ ለመኖር የሆናቸው አይሆንም ይላል። መዳን ብቻ አንዴ ተነግሯል። መዳን ብቻ ነው። በወሬ ብቻ ነው መዳን በነሱ። ሌላ ምንም አያስፈልግም። ስራ ጽድቅ ያለ ስራ ዋጋ የለው። ሙታን በጽድቅ ካልተመላለስ ምንም ክርስቶስን ማግኘት እንደማችል እያወቁ ለዚህ ነው በመድረክ ላይ የሚያጭበረብሩት። ለዚህ ነው የሚዘርፉት። ለዚህ ነው ህዝቡን እጥብ አድርገው ምን የመሰሉ ፓንክ የተቆረጡ ጎረምሳ ፓስተር የፈለቀው ገንዘብ አምጣ እያለ በአደባባይ የሚዘርፍ ነው። ማስረጃ ላምጣ። በአደባባይ ገንዘብ ታመጣለህ እኔ እመርቅሃለሁ የሚል የሌባ ጎማ ማት ያለው ለዛ በእምነት ላይ የተመሰረተ ማንነት የለም። ሂድልበት ክትፎ ብላ ያኔ ሞባይል ባንኪንግ የለም ምናምን የሌለበት ጊዜ ከዛ ደረስን። ከዛ አንጨርሶ አንድ ክትፎ ሁለት አለኝ። ከዛ በጣም የሚወዳው እንዳገልጋይ አለ እዚህ ብሎ ግን እሱንም ጠርቼዋለሁ አለኝ። 3 ክትፎ ዋታ ሁሉ አልገባኝም። እግዚአብሔር ምስክሬ ብር አልያዝኩማ የተጋበዘው ሌላ ሀገር የመጣ ሲመጣ ነብይን ጎዳለሁ ስላየሁ ደስ ብሎኛል። ከዛ በላ እኔ አትስ ስላገኘሁ እኔን የምከፍለው አለ። አልሰሙትም እንጂ ውስጤ ብሎ ወንጌል ማለት ይሄ ነው። እንዲህ ሲያስጨንቅ የነበረ ዕዳ ስማ አንተ መሀይም፣ ስለ ዕዳ ጌታ ተጨንቆ አያውቅም። ሰርተ ክፈል።
ዕዳ አለብህ፣ ስራና ክፈል። እግዚአብሔርን ክፈልልኝ አትልም አንተ ሆዳ። አንተ አጋስስ። ይሄ ወንጌል አይደለም። ዕዳ ትሰራለህ፣ ገንዘብ ይሰጣል፣ ትከፍላለህ። ሌላ ምንም ይሄ እግዚአብሔር